የአሜሪካ ቪዛም በአዲሱ መመሪያ መሰረት $1500 ማስያዣ ቪዛ ቦንድ እውነታውና ስጋቱ በኢትዮጵያ ላይ የተጣለው አዲሱ የቪዛ ቦንድ ምንድነው? ጥንቃቄ ለቪዛ አመልካቾች ስንል ከዚህ በፊት የሰራነው ዘገባ እንደነበር ይታወቃል። እውነት ነው ወይስ ማጭበርበሩ? $1500 የቪዛ ማስያዣ ጉዳይ ሲመረመር ምን አዲስ ነገር አለው? ይህን ጉዳይ ይዘናል። ጠበቃ ሙሉዓለም ጌታቸው ከዚህ ጋር በተያያዘ ያጋራቸውን መረጃዎች ትክክለኛና ተአማኒነት ያላቸው መረጃዎች ወደ እናንተ ያደርስ ነው። በኢትዮጵያ የአሜሪካ ኤምባሲ ትላንትና እንግዲህ የቪዛ ቦንድ ክፍያን ግዴታ በሚገልጽ ገለጻ አስቀምጦታል። ያገላለጹ ጉዳይ ማለት ነው እንደ ሁኔታው የሚወሰን ነው። አዎ ለሁሉም የቢ1 እና ቢ2 ቪዛ አመልካቾች ግዴታ ያደረገው እንዲሁም እንግዲህ $1500 የቪዛ ማስያዣ በተለይ እውነታውና የዲጂታል ማጭበርበሮች ሊኖሩት ይችላሉ። በአሁኑ ወቅት በማህበራዊ ሚዲያ ላይ በስፋት እየተሰራጨ የሚገኝ አንድ መረጃ ብዙ ኢትዮጵያን ግራ ጋብቷል፣ ብዙዎችን አወዛግቧልና መረጃው ከኤፕሪል 2 2026 ጀምሮ ኢትዮጵያውያን ለቱሪስት፣ ለንግድ ቢ1 እና ቢ2 ቪዛ እስከ $1500 የሚያደርስ የዋስትና ማስያዣ ወይም ቪዛ ቦንድ መክፈል አለባቸው የሚል ይዘትም ያለው ነው። ይህ መረጃ እውነት ነው ወይስ የተለመደ ማጭበርበሪያ ስልት ነው? እውነታው እንደሚከተለው ፈትሸናል። የመረጃው ምንጭ ይዘት፣ የሚሰራጭበት ምስል፣ የአሜሪካ ሰንደቅ ዓላማ ያለባቸው በተለይ የተለያዩ ምስሎች ይለቀቃሉ። እነዚህ ደግሞ ልክ ናቸው አይደሉም የሚለውን ማየት ያስፈልጋል። ሚያዝያ 2 ጀምሮ ተግባራዊ መሆን እንደሚጀምር የተገለጸለት በተለይ ቪዛ ከመሰጠቱ በፊት ክፍያ መፈጸም አለበት የሚለው ከቃለ መጠይቅ በፊት ግን እንዳይከፍሉ የሚለው ማሳሰቢያ መረጃው እውነተኛ የመንግስት ተቋማት ላይ የተገለጸ ነው። በተለይ የቪዛ ቦንድ ለምንድን ነው ታሪኩስ ቪዛ ቦንድ ለምን መክፈል አስፈለገም የሚለውን ነገር እንመልከት። የቪዛ ቦንድ ታሪክ ምንድን ነው? በተለይ ቪዛ ቦንድ ሐሳቡ አዲስ አይደለም። እንደ አውሮፓውያን አቆጣጠር በ2022 በትራምፕ አስተዳደር ወቅት የተወሰኑ ሀገራት ዜጎች ቪዛ ተሰጥቶባቸዋል ወይም ደግሞ ተሰጥቷቸዋል እና አሜሪካ ከገቡ በኋላም ሳይመለሱ ቢቀሩ የሚወረስ የገንዘብ ማስያዣ እንዲኖር የሚያስገድድ የሙከራ እቅድ ታስቦ ነበረ። ይሁን እንጂ ይህ እቅድ በወቅቱ ከፍተኛ ተቃውሞ የገጠመው ሲሆን በኋላ ላይ በባይደን አስተዳደር በይፋ ተሰርዟል። በአሁኑ ወቅት እንግዲህ ይህን መመሪያ በድጋሚ በኢትዮጵያ ላይ ተግባራዊ የሚያደርግ ምንም አይነት አዲስ ኦፊሳላዊ ውሳኔ የለም ይላል አንዳንድ ዘገባ። ነገር ግን ኢትዮጵያ ላይ ተግባራዊ ይሆናል። በተለይ በአዲስ አበባ የሚገኘው የዩኤስ ኤምባሲ እንዲሁም ሌሎችም ተቋማት ዲፓርትመንት ኦፍ ስቴት የመሳሰሉ በድረገጻቸው መመሪያው ላይ አውጥተውታል። እንግዲህ በተለያየ የአሜሪካ ግዛቶች ላይ ሄዶ ለመስራት ለተለያየ መንገድ ወደ አሜሪካ የሚሄዱ ሰዎች እንዲህ ያሉ ነገሮችን መክፈል ግድ ይላቸዋልና በተለይ ከሰሞኑ ከፍርድ ቤት ጋር በተያያዘም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ፍርድ ቤት ተገኝተው እሳቸው ራሳቸው የተከታተሉበት የፍርድ ውሳኔ ነበረ። እንግዲህ የሲቪል ሰርቪስ ጥበቃ መነሳት በተለይ ደግሞ የሜሪት ሲስተም ጥበቃ ቦርድ የወሰነው ውሳኔ የኢሚግሬሽን ዳኞች እንደማንኛውም የሲቪል ሰርቪስ ሰራተኛ የነበራቸውን ያለበቂ ምክንያት የመባረር ጥበቃ ያሳጣል። ይህም ፕሬዚዳንት ወይም የፍትህ ሚኒስተር በፖለቲካ ምክንያት ዳኞችን በቀላሉ እንዲያሰናብቱ ያስችላል ነው የተባለው። ትላንትና የአሜሪካ እንግዲህ ፍትህ ሚኒስትሯን መባረራቸው ይታወቃል። ሁለቱ የዳኞች ገለልተኛ ጥያቄ የኢሚግሬሽን ዳኞች በፍትህ ሚኒስተር ዲኦጄ ስር ያሉ ተቀጣሪዎች መሆናቸው ቀድሞውኑ ለገለልተኛ እንቅፋት ነበር። አሁን ግን የመጨረሻው የጥበቃ እርከን መፈራረሱ የዳኞችን ነጻነት ከመወሰን ይልቅ ስራዬን አጣለሁ በሚል በስጋት እንዲሰሩ አድርጓል። ኤክስኪዩቲቭ ብራንች ፍላጎት እንዲያደሉ አድርጓል። ሌላው ደግሞ ፍርድ ቤቶች በተለይ መፍትሄው እንደ ግብር ፍርድ ቤት፣ ታክስ ኮርት፣ ሁሉም አይነት የኢሚግሬሽን ፍርድ ቤት የሚቆም ነጻ ተቋም እንዳይኖር ያደርጋል። ነገር ግን ኮንግረስ እስካሁን ይህን እርምጃ ለመውሰድ ፈቃደኛ ያለመሆኑን ጠቁሟል። እንግዲህ ቀደም ሲል የተገለጸው ነገር የሚያሳየው የኢሚግሬሽን ዳኝነት ይልቅ ወደ አስተዳደራዊ ውሳኔ እየተቀየረ መሆኑ ነው። ይህም ደግሞ ጥገኝነት እንዲሁም ደግሞ ሌሎችም የጥገኝነት ጥያቄዎች ዲፖርቴሽን ሂደት ላይ ያሉትን ሰዎች ፍትሐዊ የፍርድ ሂደት የማግኘት መብት ጥያቄ ያነሳል ወይም ደግሞ ጥቁር ጥላ ይጥላል። ስለዚህ ፍርድ ቤቶች ታሪክና ወደፊት መሆን የሚገባው ነጻ የፍርድ ቤት መዋቅር መሆን አለበት። በተለይ በዚህ አዲስ ውሳኔ ምክንያት አሁን በሂደት ላይ ያሉ በርካታ ጉዳዮች አሉ።
አስገራሚ ጥገኝነት ጥያቄዎች ላይ የሚኖሩ ተጽዕኖዎች አስገራሚ ይሆናል ተብሎ ይጠበቃል። ጉዳዩን በዝርዝር እየተመለስን እንከታተላለን። አብራችሁን ቆዩ። የትራምፕ አስተዳደር በመወለድ የሚገኝ የአሜሪካ ዜግነት ላይ የጣሉት ገደብ ዳኞች እንዳላሳመናቸው ተገለጸ። ገደቡ ምን ጉዳት ይኖረዋል? ገደቡንስ ዳኞች ያላሳመነበት ምክንያት ምንድነው? የትራምፕ አስተዳደር ይህን ገደብ በምን ሐሳቡ ሊጥለው ፈለገ? እነዚህን መረጃዎች ወደ እናንተ እናደርሳለን። ኢትዮጵያውያን በዚህ መልኩ የሚያገኟቸው ጥቅሞች ነበሩ ወይ? ምንስ ያጣሉ ከዚህ በኋላ? መረጃው ወደ እናንተ ይደርሳል። ይህ ዜና ፕላስ ነው። እንድትከታተሉን በአክብሮት ጋብዘናል። አዳዲስ የሆናችሁ ቤተሰቦቻችን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጋበዝን። በድጋሚ ወደ ጉዳዩ ያለፍን። ትራምፕ በመወለድ የሚገኝ የአሜሪካ ዜግነት ላይ የጣሉት ገደብ ዳኞችን እንዳላሳመነ ተገለጸ። ፕሬዚዳንት ዶናልድ ትራምፕ ገደብ የጣሉበት አሜሪካ በመወለድ የሚገኝ ዜግነት በተመለከተ የአሜሪካ ጠቅላይ ፍርድ ቤት ጥርጣሬ እንደተሰማው ገልጿል። አብዛኞቹ የጠቅላይ ፍርድ ቤቱ ዳኞች የትራምፕን እግድ አሳማኝ ሆኖ እንዳላገኙትና ውሳኔው ሊቀለበስ እንደሚችል ተመላክቷል። ከሰነድ አልባ ስደተኞች እንዲሁም ወደ አሜሪካ ለጉብኝት ከሚሄዱ ጥንዶች ለሚወለዱ ልጆች አገሪቱ ዜግነት ስትሰጥ ቆይታለች። የትራምፕ አስተዳደር ለሁለተኛ ጊዜ ስልጣን ሲይዝ ካስተላለፋቸው ውሳኔዎች አንዱ አሜሪካ ውስጥ በመወለድ የሚገኝ ዜግነት ገደብ መጣል ነው። ትራምፕ ገደቡ ሕገወጥ ስደትን ይቀንሳል፣ ይከላከላል ቢሉም ተቀናቃኞች ደግሞ ገደቡ የአሜሪካ የስደተኞችን ሕግ ይጥሳል ብለው ይሞግታሉ፣ ይከራከራሉ። ስልጣን ላይ ባሉ ፕሬዝዳንቶች ባልተለመደ ሁኔታ ትራምፕ ትላንትና ፍርድ ቤት ተገኝተው ቃላቸውን ሰጥተዋል። የአሜሪካ ጠቅላይ ፍርድ ቤት ባለፈው ወር የትራምፕ ታሪፍን ውድቅ ማድረጉ ይታወቃል። በዜግነት ላይ የጣሉት ገደብ ውድቅ ከተደረገ የፕሬዝዳንቱ ሁለተኛ ሽንፈት ይሆናል። ጠበቃ ጀነራል ጆን ሳውር በፍርድ ቤቱ ክርክር ወቅት እንደተናገሩት አሜሪካ በመወለድ የሚገኝ ዜግነት በባርነት ለተያዙ ሰዎች የመጣ ቢሆንም በዓመታት ሂደት ትግበራው በስህተት የሰፋ ሆኗል። ወሳኙን ድምፅ ይሰጣሉ ተብሎ የሚጠበቁት ዳኛ ጆን ሮበርትስ በበኩላቸው የትራምፕ ገደብ ላይ ጥያቄ አንስተዋል። በትራምፕ ውሳኔ ምክንያት የሰነድ አልባ ስደተኞች ልጆች ከዜግነት መታገድ እንደሌለባቸው ገልጿል። አሜሪካ ያወጣችው ሕግ መተግበር ያለበት ለውጭ ሀገራት ዲፕሎማቶችና ለተወሰኑ ሰዎች ብቻ ነው ብለው ጠበቃው ተከራክረዋል። ልጆቻቸውን በአሜሪካ ሲወልዱም የሌላ ሀገር ዜጋ የሆኑ ተወላጆች ታማኝነታቸው ለሀገራቸው ነው ሲሉ ሕጉ ላይ ጥያቄ አንስተዋል። ሆኖም ግን ከጠቅላይ ፍርድ ቤቱ ዳኞች አብዛኞቹ የጠበቃውን ሐሳብ ተቃርነዋል። ገደብ የሚጣል ከሆነም የአሜሪካ የዜግነት መብት ሂደት ላይ እንቅፋት እንደሚሆን ገልጿል። ዳኛዋ ኤልና ካግን እንዳሉት የትራምፕ አስተዳደር የአሜሪካ ዕድሜ ጠገብ የዜግነት ሕግጋትን ለመቀልበስ እየሞከረ ነው። በአውሮፓውያኑ 1898 በአሜሪካ መንግስትና ወንግ ኪም አርክ በተባሉ ግለሰብ መካከል የተደረገውን ክርክር አሜሪካ የሚወለዱ ልጆች ዜግነት የማግኘት መብትን በማስከበር ረገድ በጉልህ ይጠቀሳል። ይህም ከቻይናውያን ስደተኞች ለተወለደ ልጅ አሜሪካ ዜግነት መስጠት ላይ የተደረገ ክርክር ነበረ። የጠቅላይ ፍርድ ቤቱ ዳኞች በአውሮፓውያኑ 1952 ኮንግረስ ያጸደቀውን የዜግነት ሕግ በመጣስ ፍርድ ቤቱ አስፈላጊ ባልሆነ መንገድ ሕገ መንግስታዊ መብትን መጣስ አይፈልግም ብለዋል። ፍርድ ቤቱ የፊታችን ሰኞ ውሳኔውን በይፋ ያስታውቃል። ትራምፕ አሜሪካ በመወለድ የሚገኝ ዜግነት ላይ የጣሉት ገደብ ጨምሮም ከስደተኞች ጋር በተያያዘ ጥያቄ ተነስቷል። ይህ ጥብቅ ውሳኔዎችን ደግሞ ማሳለፍ የጀመሩት ስልጣን በያዙ ማግስት ነበረ። ዶናልድ ትራምፕ በምርጫ ቅስቀሳ ወቅትም ዋነኛ አጀንዳቸው አድርገውት የነበረው የስደተኞች ጉዳይ ነው። ትራምፕ በመወለድ ዜግነት የምንሰጥ ብቸኛው ቀሽም ሀገር ነን፣ ይህ ሕግ የወጣው ከእርስ በርስ ጦርነቱ በኋላም ለባሪያ ልጆች ሲባል ነው ሲሉ መናገራቸው አይዘነጋም። ሕጉ የወጣው 57 ልጆች ወልደው አሜሪካዊ ለሚያደርጉ ቻይናዊ ቢሊዮነሮች አይደለም ሲሉ ተናግረዋል። የቢቢሲ ዘገባ ነበር ወደ እናንተ ያደረስነው። ቢቢሲ አማርኛ በድረገጹ ያሰናዳው ዘገባ ነው።